ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ሳብስክራይብ ማድረግ አይዘጋ። ቻይና በጠቅላይ ሚኒስተሩ በኩል እኔ ያለው፣ ሳውዲ አረቢያ ደግሞ በፕሬዝዳንቱ በኩል ስጋት አይግባችሁ ብላለች። ጀነራል ታደሰ ወረደ በአስቸኳይ አሁን ከመሸ ወደ አዲስ አበባ ተጠርተዋል። የኤፍኤሙ የባንክ አካውንትም እንዳይንቀሳቀስ በመንግስት ታግዷል። ሁሉንም ይዘናል። ፓስተሩ ካውንስሉ ውስጥ ያሉ ሰዎች ካንሰሩ ናቸው ሲሉ ጠበቅ ያለ ትችትን ሰንዝረውባቸዋል። ላይሰንስ የሰጠኝ ካውንስሉ አይደለም፣ የትም ሄጄ መስበክ እችላለሁም ብለዋለኝ። የፓስተሩ ንግግርም የምናይ ይሆናል። ሁሉንም በዝርዝር ይዘናል። ሁለቱ ሀገራት በኢትዮጵያና በኤርትራ ጉዳይ አሳስቦናል በማለት ለማሸማገል እንቅስቃሴ መጀመራቸው ተሰምቷል። ከዚህ ጋር በተያያዘ የኢትዮጵያው ጠቅላይ ሚኒስተር ከሳምንት በፊት ለሕዝብ ተወካዮች ምክር ቤት ከኢትዮጵያና ከኤርትራ ጋር ወቅታዊ ሁኔታ ጋር በተያያዘ ማብራሪያ መስጠታቸውም አይዘነጋም። በማብራሪያቸውም ለወደብ ብለን ኤርትራን የማጥቃት ፍላጎት የለንም ማለታቸውም የሚታወስ ነው። ከዚህ ጋር በተያያዘ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ በበኩላቸው በመድረክ ተገኝተው ባደረጉት ንግግር በኢትዮጵያ የውስጥ ጉዳይ ጣልቃ መግባት ፍላጎት እንደሌላቸው ተናግረው የፕሪቶሪያው ስምምነትም እንዲፈርስ አንፈልግም፣ የኢትዮጵያን የወደብ ጥያቄን እናከብራለን፣ ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና ያሰማሉ ያሉት ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ናቸው። ታዲያ ሳውዲ አረቢያና ቻይና ሁለቱ ሀገሮች ወደ ግጭት እንዳይገቡ የሽምግልና እንቅስቃሴ ሲያደርጉ እኒህ ሁለቱ ሀገሮች ጦርነት ከመጀመሩ በፊትና ከዚህ ቀደም በነበረው የሰሜኑ ደም አፋሳሽ ጦርነት የኤርትራው ኢሳያስና የኢትዮጵያው ዶክተር አብይ ባንድ በዘመቱበት ጦርነት ከድሮን እስከ ተተኳሽ ለሽያጭ ሲያቀርቡ ከነበሩ ሀገሮች ተርታም ይሰለፋሉ። ታዲያ ድሮንና ተተኳሽ ለሽያጭ ያቀረቡ ህዝብ እንዲተላለቅ ካቀረቡ በኋላ ኤርትራ ኢትዮጵያ ልትወረኝ ነው በሚል ስጋት በምታደርገው የጦር ዝግጅት ሳውዲ አረቢያ ለሻቢያ መሳሪያ በመሸጥ ግንባር ቀደም ናት። ይህም ብቻ አይደለም፣ የአስመራው መንግስት ገንዘብ ሲያጥረውም ስንዴ ሳይሆን ድሮን ታስታጥቀዋለች። ቻይናም ብትሆን ያኔ በሰሜኑ ጦርነት የጠቅላይ ሚኒስተር አብይ አህመድ መንግስት ቴሌኮምን ለሳፋሪኮም ሽጦ ባገኘው ዶላር ከነ ቱርክና ከነ ሩሲያ ቀጥሎ ለአዲስ አበባው መንግስት ድሮን በሽያጭ ስታቀርብ የነበረችው አንዱ ሀገር ናት። ዛሬ ላይ ቻይና ጠቅላይ ሚኒስተሩ ድሮን ከመገጣጠም አልፎ በራሳችን እያመረተን ነው እያለ ባለበት ሁኔታ ቻይና ለሳውዲ አረቢያ መንግስት በዶክተር አብይ በኩል እኔ ያለው ስትል ብቅ ብላለች። ይህ በእንዲህ እንዳለ የሻቢያው መንግስት ለሰላም ዝግጁ ነኝ እያለ ባለበት ሁኔታ ከወራቶች በፊት በአዲስ አበባ ከደጋፊዎች ጋር ስብሰባ ያካሄደው ብርጌድ ንሓመዶ ከዓመታት በኋላ ወደ ትጥቅ ትግል እገባለሁ ብሎ መግለጫ መስጠቱም የሚታወስ ነው። ታዲያ የኤርትራ መንግስት በአሸባሪነት ብርጌድ ንሓመዶም ፈርጃለሁ ስትልም ብቅ ብላለች። ጀነራል ታደሰ ወረደ በአስቸኳይ ወደ አዲስ አበባ እንዲመጡ ጥሪ ተደርጎላቸዋል። በአስተያየት ሰጪዎች በኩልም ጀነራሉ ከመሸጥ ጥሪ የተደረገላቸው ድንገት የኢሜሉ ፕሬዝዳንት ይሆኑ የሚል አስተያየትም እየተሰጠ ይገኛል። የኤፍኤሙ የባንክ አካውንትም በመንግስት መታገዱ ተሰምቷል። ይህ በእንዲህ እንዳለ የፌዴራል መንግስት ከመካናይዝድ እስከ መሰረታዊ ወታደር ድረስ በአዋሽ አርባና በሁርሶ ማሰልጠኛዎች አለፈው ሳምንት ጀምሮ እስከ ዛሬዋ ቀን ድረስ እያስመረ ረቀም ይገኛል። ከሳምንት በፊት በአዋሽ አርባ ፊልድ ማርሻሉ በተገኙበት የተመረቀው የመካናይዝድ ወታደርም ተመርቀው ማታውን ወደ ተለያዩ የጦር ግንባሮች ከኦሮሚያ እስከ አማራ መሰማራታቸውም እየተነገረ ይገኛል። ዛሬ ደግሞ የመከላከያ ሰራዊት የዘመቻ መምሪያ ዋና ኃላፊ ጀነራል በላይ ስዩም በተገኙበት መሰረታዊ ወታደሮች በሁርሶ ማሰልጠኛ ተቋም ተመርቀዋል። በምረቃ መርሃ ግብሩ ላይም ጀነራሉ ህዝብና መንግስት የሰጠነን ተልኮ በአኩሪ ተጋድሎ እየተወጣን ነው ሲሉ መልእክቱንም አስተላልፏል። አገዛዙ ከማሰልጠኛ ያስመረቀውን ወታደር ለነገ ሲያስቀምጠውም እያየን አይደለም። ይህ ደግሞ ያለበትን የወታደር እጥረት ያመላክታልና ከመመረቃቸው ወደ ጦር ግንባር እንደሚሰማሩም ያለን መረጃ ያመላክታል። ይህ በእንዲህ እንዳለ የትግራዩ የኢሜል ፕሬዝዳንት እንደቀጠለ ሲሆን ጀነራል ታደሰ ወረደ በአስቸኳይ ወደ አዲስ አበባ እንዲመጡ የተጠሩ ሲሆን ድንገት የኢሜሉ ፕሬዝዳንት
ፕሬዝዳንት ጀነራሉ ይሆኑን የሚል አስተያየትም እየተሰጠ ይገኛል። ይህ አስተያየት እየተሰጠ ያለው የእሳቸውን መምጣት አስመልክቶ ነው። ከዚህ በተጨማሪ ጠቅላይ ሚኒስተሩ ህወሓትን ቀስ እያደረገ ለማዳከም የሚለውን ሴራም እንደቀጠለበት ሲሆን ከዚህም መካከል ድርጅቱን አንጃ የሚል ስያሜ ሰጥቶ ከሁለት መክፈሉም የሚታወስ ነው። ከዚህ በተጨማሪ ወደ ትግራይ የሚገባው ነዳጅ ከጥር 17 ጀምሮ በፐርሰንቶች እየቀነሰ ቢሄድም በዚህ ወር መጀመሪያ ደግሞ አንድያውን መቆሙ እየተነገረ ይገኛል። ይህም ብቻ አይደለም። ከ42 በላይ የሚሆኑ የትግራይ ጀነራሎችና ኮሎኔሎች እንዲሁም ሲቪል አመራር የነበሩም በአዲስ አበባ የሚገኝ ሀብት ንብረታቸው እንዳይንቀሳቀስም ታግዷል። ዛሬ ደግሞ በመቀሌ የሚገኘውን የኤፍኤም 104.4ን የድርጅቱ የባንክ አካውንት እንዳይንቀሳቀስ መንግስት ትዕዛዝ ማስተላለፉም ታዲያ ይህ ጠብ አጫሪነት በየትኛው በኩል ምላጭ እንደሚሳብ ባይታወቅም ለጦርነት ግን ቅድመ ማሳያዎች ናቸው ሲሉም አስተያየት እየተሰጠበትም ይገኛል። ፓስተሩ ካውንስል ውስጥ ያሉ ሰዎች ካንሰር ናቸው ያለ ሲሆን ላይሰንስ የሰጠኝ ካውንስሉ አይደለም፣ የትም ሄጄ መስበክ እችላለሁ። የኔን የመስበክ ላይሰንስ የሰጠኝ ኢየሱስ ብቻ ነው ብሏለኝ። ያጀበኝ የሲዳማ ክልል መንግስት ነው፣ ጥሪ ያደረገልኝም የሲዳማ ክልል መንግስት ነው ያለው ፓስተር እዩ ጩፋ ነው። ፓስተር እዩ ጩፋ ዛሬ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስሉ የኔን ቸርች የማገድ ስልጣን የለውም ሲል ማብራሪያ ሰጥቷል። ንግግሩን አይተን እንመለስ። አይደለም የወረደው በአንድነት ሆነ የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አልችልም። ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፍጣለሁ። ቀጣይ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩ ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? በሀገራችን ህገ መንግስት መሰረት ሁሉም ሃይማኖቶች በሃይማኖት ተቋማት ጉባኤ ስር የሚንቀሳቀሱ ሲሆን ከዚህም መካከል አንዱ የወንጌል አማኞች ሃይማኖት አንዱ ሲሆን እንደ ፓስተር እዩ ጩፋ ያሉ ቸርች ደግሞ የእውቅና ሰርቲፊኬት የሚሰጡት ከካውንስሉ ሲሆን ካውንስሉ በፓስተር እዩ ጩፋ የሚመራውን ክራይስት አርሚ ኢንተርናሽናል ቸርችን ከመጋቢት 12 እስከ 14 በሐዋሳ ከነበረው ኮንፈረንስ ጋር በተያያዘ ቸርቹን አግጃለሁ ያለ ሲሆን ይጭፋም ከገዳው ጋር በተያያዘ ብስጭት የተሞላበትና መስመር ዘለል ያሉ ንግግሮችን አድርጓል። የዚህ ንግግር መጨረሻው ወዴት ያመራል ሚሊዮንም የምናየው ይሆናል።